እናት በህይወት አለች። ግን እናትህን ማግኘት ከፈለክ መጀመሪያ አንድ ነገር ማድረግ አለብህ። ምንድነው እሱ? አንተና እናትህን የነጠለውን ባህሉን ለማጥፋት አንድ ፍላሽ ላይ ያለ ማስረጃ ያስፈልገኛል። ፍላሽ ደግሞ ያለው አንተ የምትኖርበት ግቢ ውስጥ የሰላም ቤት ውስጥ ያለ በኃይሉ ጃኬት ውስጥ አስቀምጦታል። ፍላሽን አምጣልኝና እናትህን ታገኛታለህ። እሺ፣ እስከዚያ የእናቴን ድምፅ እንኳን በስልክ አሰማኝ። ስልኬን ጠብቅ። ሄሎማ ልጄ፣ ወይማዬ ደህና ነህ? ግን በህይወት አለ? አሁን እናቴ፣ አንቺ ደህና ነሽ አይደል? ኳስ እንጫወት ብለህ ወጥተህ የት ነው የጠፋኸው ይህን ሁሉ ዓመት? ታሪኩ ረጅም ነው። ስንገናኝ በደንብ እናወራዋለን። ግን ቆየት ጠፍተሽ ነው። ያልፈለግኩሽ እኮ ቦታ የለም። እናትህን በህይወት ማግኘት ከፈለክ ያልኩህን ነገር ቶሎ አድርግ። ምስኪኗ ብሌን ከአረብ ሀገር እናትሽ መታልሻለች ታገኛታለች ተብላ በተስፋ ስትጠባበቅ የነበረችው ወጣት አሁን ግን በህይወት እንደሌለች መርዶም ደርሷታል። ማለትም ይህንን ያደረገችው ደግሞ ወይዘሮ ገነት ልጇን ለማግኘት ካላት ጉጉት የተነሳ ነበር። በእርግጥ ሸክም ይዟት ያሳደግኳትን ልጄን እንዴት እንደዚህ ብዬ እነግራታለሁ? ለራሴ ደስታ ስል የሷንስ አጨልማለሁ በማለት ምን ያህል ፍርሃት ውስጥ እንደገባች ከራሷ ጋር ውዝግብ ቆይታለች። ሆኖም ግን ሳሚ ይህንን የማታደርግ ከሆነ በእርሷ ላይ አደገኛ የሆነ ውሳኔ ሊወስን እንደሚችል ልጇንም በህይወት ልታገኘው እንደማትችልም ዛተባት። በዚህ ሁኔታ ወይዘሮ ገነት የግድ ማድረግ ነበረባቸውና ግን ከደቂቃዎች በፊት እናትሽ ሰላም በህይወት አለች፣ ከአረብ ሀገር ተመልሳ የራሷን ህይወት እየኖረች ነው በማለት ደስታዋን አብስራት በዚህ ስቃ ሳትጨርስ ከፍ አድርጋ ገነትንም ደስታዋን እየገለጸች ነበረ። ገነት ግን እንባ ተናንቃቸው። የብሌን ሀሳብ ግን ምናልባትም አሁን እናትሽ ስለመጣች ትተሽኝ ትሄጃለሽ ብለሽ አስበሽ ከሆነ እኔ ግን አሳዳጊን መቼም ቢሆን አልተዋትም። ብዙ መስዋዕትነት ከፍላ ለዚህ አድርሳኛለች። ተንበርክካ ባታምጠኝ እንኳን እናቴ ናት፣ እርሷን ልረሳት አልፈልግም በማለት ከጎኗ እንደምትሆን ለወይዘሮ ገነት ገለጸችላት። ገነት ግን ከህሊናቸው ጋራ ፈተና ውስጥ ገብተዋል። ማለትም እንዴት አድርገው እናት ሙታልሻለች የሚል መርዶም ልንገራት በማለት ሲወዛገቡ ቆይተው በስከ መጨረሻም አማራጭ የላቸውምና ቸውን ለማዳን ሲሉ ወደ አረብ ሀገር የተሰደደችው ሰላም በህይወት እንዳልተመለሰችም ለብሌን አረዳቻት። ብሌን ስቅስቅ ብላ ለቀሰች። ከገባችበት ሀዘን እንድትወጣ ለማረጋጋት ሞከረች። ይውጣልኝ እንጂ ላልቅሰው 10 ዓመት ሙሉ እየተደበቀኝን መርዶ ከእንግዲህ በኋላ ምን አለኝና ነው እንበል ልቆጥበው በማለትም ነገረቻት። አሁን ምንም አይነት አማራጭ የሌላት ማለትም በጉጉት ስትጠባበቃት የነበረችው እናቷ ሞታለች ብላ ያሰበችው ወደ ስራ ቦታዋ በመሄድም እየተላቀሰች ነው። ዳግማዊ የብሌንን ታሪክ መስማት ያጓጓዋል። እናቴ ሞታብኝ ሀዘን ላይ ነኝ ያለችው ብሌን እንዴት በሀዘን ሳለሽ ወደዚህ የስራ ቦታሽ መጣሽ በማለትም እየጠየቃት ነው። ምንም መርዶ የደረሳት ዛሬ ይሁን እንጂ እናቷ የሞተችው ግን የዛሬ 10 ዓመት እንደሆነም ነግረዋለች። ዳግማዊ ይህንን ሲሰማ እንባ ተናነቀው። ታሪክሽ ከታሪኬ ጋር ይመሳሰላል አለ። በእርግጥ አንድ የሚያጭር ተስፋ ያለው ወሬ ቢሰማም ማለትም እናት በህይወት አለች፣ 8 ዓመት ሙሉ ስትፈልግ ቆይታለች በማለት የተባለው የአቶ በኃይሉ ቅጥረኛ የሆነ ሰው እንደነገረውና ለችለችም እያለ በዚህ ውዝግብ ውስጥ እንዳለም ለብሌን ነግሯታል። ብሌንም መልካሙን ነገር ተመኝ፣ እኔ እንደሆነ ቁርጥሽን ወቂ፣ በህይወት የለችም ስለተባልኩ ነው። ስለዚህ አንዳችም መጥፎ ነገር እስካልሰማ ድረስ እናት በህይወት እንደምትኖር እያሰብክ ፈልጋት በማለት ተስፋ መቁረጥ እንደሌለበትም ለዳግማዊ ነገረችው። ዳግማዊ እንባ ተናነቀው። በእርግጥ እናቱን ለማግኘት ቀላል ጊዜ አላሳለፈም። አሁን ያለበት ግቢ የገባውም እናቱን ፍለጋ ያመቸው ዘንድ ነበረ። ማለትም አንዳንድ የሚሰማቸው ኢንፎርሜሽኖች እናት በዚህ ቦታ ታይታለች በተባለው አቅጣጫ ሁሉ ቤት እየቀያየረ ይኖር እንደነበረም ለሳሚ ነግሮታል። ታዲያ ዛሬ ላይም ከነ አቶ በኃይሉ ግቢ የገባውም ለዚህ ነበር።
18 ዓመት የተነሳችው የእናቱን የወጣትነት ፎቶ ይዞም ይንከራተታል። በዚህ ጊዜ ያገኘው ሳሚን ነው። እርግጥ ከሳሚ እግር ስር የተደፋበት የራሱ ምክንያት አለው። በኃይሉ ከእናቱ በልጅነቱ ነጥሎ ለጉልበት ብዝበዛ ሲዳርገው እንደቆየና አሁን ላይ በዙሪያው ያሰማራቸው ሰዎችንም በደንብ ጠንቅቆ ያውቅ ስለነበር ነው። ሳሚም ፎቶውን ከተመለከተ በኋላ በሚገባ እፈልጋታለሁ፣ ነገር ግን እኔም የምልህን አንዳንድ ጉዳዮች ትፈጽምልኛለህ በማለትም ዳግማዊን ጠየቀው። ዳግማዊም የምትለኝም በሙሉ አደርጋለሁ በማለት ቃል ይገባለታል። በዚህ ሰዓት የጠየቀው ነገር ቢኖር ከአቶ በኃይሉ የሚፈልገው ፍላሽ እንዳለና ከነዚህ አንዳንድ መረጃዎች መውሰድ ስለሚፈልግም ከኪሱ አውጥቶ እንዲሰጠው ነበር የጠየቀው። በእርግጥ ለዳግማዊ ይህ በጣም እጅግ አደገኛ የሆነ ትዕዛዝ ነው። ይህንን ላደርግ አልችልም፣ ሌላ ብታዘኝ ይሻላል በማለትም ሳሚን ጠይቆታል። ሳሚ ግን በፍጹም ይህንን ማድረግ ካልቻልክ እንደውም እናት ያለችበት ድረስ በመሄድም በእርሷ ላይ ጉዳት አደርሳለሁኝ፣ አናቷን ብዬም ልገድልልህ እችላለሁ በማለት ክፉኛ ይዝትበታል። ይህንን የሰማው ዳግማዊ እሺ ለትንሽ ጊዜ ታገሰኝ፣ እናቴን ቢያንስ በስልክ እንዳወራት ፍቀድልኝ ያለም ለመነው። ስልክ ሊያዋራት እንደሚችል በዚህ በኩል ችግር እንደሌለበት ቃል ይገባለታል። ታዲያ ስቃዋን እያየች ያለችው ወይዘሮ ገነት አሁን ከ18 ዓመት በኋላ ልጅሽ አለ የሚለው ተስፋ ምናልባትም በእገታ እያሰቃዩት እንደነበረም እያሰበች ነው። ሳሚን ስታገኘው ልጅን የታደረሳችሁት የሚል ጥያቄዋ አሁንም አላባራም። ተረጋጊ፣ አንድ ነገር ማድረግ ስትቺ ብቻ ላገናኝሽ እችላለሁ በማለትም ወይዘሮ ገነት ማስጠንቀቂያ ይሰጣታል። እያንዳንዱ የምታውቃቸውን መረጃዎች ለማንም ትንፍሽ ማለት እንደሌለባትም ያስጠነቅቃታል። እርሷም ልጄን አገናኘኝ እንጂ ሁሉንም ነገር ለማድረግ ዝግጁ ነኝ በማለት ለሳሚም ቃል ገባችለት። ሁለታቸውንም በተለያየ አቅጣጫ ካስማላቸው በኋላ በስልክ እንዲያወሩ አድርጓል። በእርግጥ የእናት ጥያቄ እንዲህ በቀላሉ አላባራም። የት ገብተ ነው 18 ዓመት ሙሉ እኔ አንተን ብዬ ስንቱን ተንከራተትኩኝ፣ ብዙ ቦታ ፈለግኩህ፣ በቀላሉ ላገኘህ አልቻልኩም፣ ያላሰስኩት ተራራ ያላየሁት ሸለቆ የለም፣ እኔ እንደዋዛ ከጓደኞቼ ጋር ኳስ ልጫወት በማለት በድንገት እንደወጣህ የቀረህብኝ ስለምንድን ነው እያሉም ጥያቄያቸውን አስከትለዋል። ጥያቄ ለሳሚ ጥሩ ስሜትን አልፈጠረለትም። ዳግም እናቱ ለጠየቀችው ጥያቄ እርሱ እንኳን ብዙ ታሪክ አለው፣ ስንገናኝ የማጫውትሽ ይሆናል፣ አንቺ ግን ደህና ነሽ? እኔም በበኩሌ ያልፈለኩሽ ቦታ የለም፣ በቀላሉ ግን ላገኝሽ አልቻልኩም፣ የተለያዩ ቦታዎችን ፎቶዎችሽን በመያዝ አጠያየቅኩኝ፣ ነገር ግን እዚህ ናት የሚለኝ ሰው አላገኘውም ነበር በማለትም እናትና ልጅ እንባቸው እየተናነቃቸው ወዲያውኑ ስልኩን ሳሚ ቀማታል። ወይዘሮ ገነት ልጃቸውን በእገታ እያሰቃዩት እንደሆነም ተረዳች። በዚህ ሰዓት ልጄን የት ነው የጣላችሁት? ምንስ ቢያደርጋችሁ ነው? ቦን ዘላ ለማነቅ ሞከረች። በዚህ ሰዓት አጅሬ ሳሚ አልጋ ላይ ወሩራት፣ እንደውም በህይወት አታገኙም፣ እንገድለዋለን፣ እርሱ እኮ በእኛ ቁጥጥር ስር ነው በማለትም ዝቶባት እንደዛ በሚያሳዝን ሁኔታ ቤት ላይ ተዘራ ልጄ ልጄ እያለችም እያለቀሰች ነበረ። በሌላ በኩል ብሌን አሁን ስለ እናቷ ያላት አመለካከት ሙሉ በሙሉ ተቀይሯል። ከዚህ በኋላ በህይወት የለችም ብላም ተስፋ ቆርጣለች። ወይዘሮ ገነት ግን ይህንን ማለታቸው ከህሊናቸው ጋር ከባድ ጥያቄ ውስጥ እንዲገባ አድርገዋል። እኔ ራስ ወዳድ ሁኜ የራሴን ነገር ሳስተካክል የልጅቷን ህልም ግን አጨለምኩት ይላሉ። በጣም ነው ያሳሰባቸው። ይቅርታ መጠየቅ እንዳለባቸውም ለራሳቸው ይነግራሉ። ስልክን በመደወል ብሌኒ ናፍቀሽኛል በማለትም ነግሯት የፈለጉት የይቅርታ ቃልም አንደበታቸው ተያያዘባቸው። ስለምን ይቅርታ መጠየቅ እንዳለባትም ብሌን ለመጠየቅ ሞከረች። ይህኔ ወይዘሮ ገነት ይህንን ገልጸው ለመናገርም አንደበታቸው ተያያዘ። በስከ መጨረሻም ብቻ ደህና ሁኚልኝ፣ ሁሉንም ነገር ስንገናኝ ነግርሻለሁ በማለትም ስልኩን ይዘጉታል። ቴሙታብኝ ያለች እያለቀሰች ያለችው ብሌን በቃል በኩል ማለትም አሳዳጊዋን ገድለህባት ነው ወይ? እርሷ እኮ ተስፋ ቆርጣ እናቴ ሙታብኛለች እያለች እያለቀሰች ነው በማለትም አቶ በኃይሉን ጠይቃቸዋለች። አቶ በኃይሉን በሰሩት ስራ ጀብድ ተሰምቷቸው አዎ እንኳን ደስ አለሽ በማለትም
ቃልን ደስ ብሎሻል ወይስ በተደረገው ነገር ከፍቶሻል በማለት ለማጣራት እየሞከሩ ነው። ቃልም በአቶ ኃይሉ ድርጊት ደስተኛ እንደሆነችም ገልጻላቸዋለች። በኃይሉ በወጣትነት እድሜያቸው ወደ አልተፈለገ የጉልበት ብዝበዛ የሚዳርጋቸው እነዚህ ልጆች ዛሬ በቀለኛ ሆነው ተከስተውበታል። ወይዘሮ ገነት ላይ ከባድ እርምጃ መውሰድ እንዳለበትም ትዕዛዝ አስተላልፈዋል። ሳሚም በትክክል ተግባራዊ እንዳደረገና ምንም አይነት ስህተት እንዳልሰራም እየተናገረ ነው። ሳሚ በማስመሰል ለአቶ በኃይሉ በትክክል ተግባራዊ እያደረጉለት የመሰላቸው ቢሆንም እሳቸው ግን ወደፊት ወጥመድ እንዳዘጋጁለትም እየተናገረ ነበረ። ማለትም አቶ በኃይሉ እንግዲህ አልቆልሃል፣ አሁን ያለንበት የመጨረሻው ምዕራፍ ላይ ነን በማለትም ብቻውን ሲያወራ ነበር። እንግዲህ በአቶ በኃይሉ የሆነ ነገር ያሴርም ይመስላል። ማዊ ተሳክቶለት ይህንን ፍላሽ ወስዶ ለሳሚ የሚሰጠው ከሆነ አቶ በኃይሉ እየሰሩ ያሉት ወንጀል ይጋለጣል። ሆኖም በሕግ ተጠያቂነት የሚሆንበት አጋጣሚም ሊፈጠር ይችላል። የሚያሳዝን ሁኔታ ልጅነታቸውን የገፉት ብሌንና ዳግማዊ ጥያቄያቸው ይመለስላቸው ይሆናል። ለማንኛውም በቀጣይ ክፍል አብረን የምንከታተል ይሆናል። አደራ ክፍል 5 የዛሬውን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቋችሁ። ባይ ባይ።